በአይሾው ስፒድ ጉብኝት የተገኘው የህዝብ ድጋፍና ተቃውሞ በዚህ ቪዲዮ የማስመለከታችሁ ይሆናል። ምናልባት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር በማድረግ ቪዲዮውን አስጀምሩት። They got cars, they got water, they got Wi-Fi. Let's see how creators and the world reacted after iShowSpeed visited Africa, especially Ethiopia. We are here in Ethiopia! What reacted in real time? Creators pulled Africa didn't have infrastructure like this. Bro, Speed really changing the game for real. Like, I didn't know Africa was such a beautiful country. The US government really brainwashed us, bro. Man, this whole time, bro, they made us fucking think Africa was such a poor country, bro. So I'm watching iShowSpeed in Ethiopia at the moment, right? Oh my God. I just watched iShowSpeed in Ethiopia show the nightlife. Baby, that thing is gorgeous. Oh my God, this is Ethiopia. It is so gorgeous. Go ahead, go to drone, go to drone, go to drone. Ethiopia, the cradle of humankind. Go to drone, man. This is the nightlife in Ethiopia. Oh, yes. Why does drone feel right there? Oh, go, yes. Drone, go. What is he doing? Ethiopia? እኛ ለምን መጣ ቅድስት ሥላሴ ለምን ተሳለመ አይደለም ጥያቄያችን። ያው የሀገሪቱ መልካም የሆነ ገጽታ በዓለም እንዲታይለት ከሚፈልገው አካል ትዕዛዝ በቀጥታ የወረደላቸው የቤተ ክርስቲያኒቱ አባቶች ቀጥታ መስቀል ተይዞ ወንጌል ወጥቶ ለሥጋው ደሙ ክብር የሚጠላው ጥላ ለፓትርያርኩ ለቅዱሳን አባቶቻችን የሚጠላው ጥላ ለወንጌሉ ክብር የሚጠላው ጥላ ለአንድ ዓለም አቀፍ ሰርቲፊኬት ላለው እብድ በዚህ የክብር መጠን ጥላው መስቀሉ ወንጌሉ ወጥቶ የክብር አቀባበል ግን ሲደረግለት ትንሽ እንደ ቤተክርስቲያን ልጅነታችን የሚከነከነን ነገር አለ። ለምን መጽሐፍ የሚለው ክብር ለሚገባው ክብርን ስጡ። ብዙ ጊዜ በዚህ ሚዲያ ላይ ጮሆናል። ቤተክርስቲያን የምትባለውን ወይም ደግሞ የሚተላለፍላትን ትዕዛዝ ብቻ መፈጸም አለባት ብለን አናምንም። ይሄ ሰው ማን ነው? የዚህ ሰው መረጃ አለን ወይ? ይሄን ሰው ከበላይ አካላት ብቻ እንድንቀበለው ትዕዛዝ ስለወረደ በዚህን ያህል ክብር መቀበል የለብንም። የመጀመሪያው ተቃውሟችን ይሄ ነው። የመጀመሪያው ቤተክርስቲያን ይምጣ፣ ጥሩ ነው ይምጣ። ግን እንደ ማንኛውም ቱሪስት ቤተክርስቲያንን ጎብኝቶ የሚፈልገውን ነገር ቀርጾ የሚፈልገውን ስላችሁ ይገባቸዋል። እሱ የሚፈልገውን ብቻ ሳይሆን እኛም እንዲቀረጽ የምንፈልገውን ነገር ብቻ ቀርጾ መውጣት መብቱ ነው፣ ይችላል። በዚህ ክብር እቺን ዓለም አቀፋዊት ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቁምጣ ለመጣ እንደ ውሻ ለሚጮህ የተቀደሰውን ስፍራ ለዲጂታል ትርኢት ማሳያ ተጠቅሞ በወጣቱ ዘንድ ያለውን መንፈሳዊ ፍርሃት ወደ ድፍረት ለመቀየር ለመጣ ሰው ግን በዚህን ያህል ክብር ቤተክርስቲያን iShowSpeed የሚባለውን ጋጠወጥ ምንም መንፈሳዊ ነገር ማይታይበት ሰው ለመቀበል የተደረገው መርሃ ግብር አበሳጭቶናል፣ አስቆጥቶናል። ቢያንስ ይሄ ሰው ወደ ቅድስት ቤተክርስቲያናችን ውስጠኛው ክፍል ገብቶ መጎብኘት ካለበትም ነጠላ ብናስለብሰው፣ ነጠላ ስለብሰን ስርዓተ ቤተክርስቲያንን ከካሜራው በስተጀርባ መጀመሪያ አስጠንቅቀን ነገረን ብናስገባው ምንም አይደለም። ስናስገባው ግን አሁንም በጣም ኮት እንዲደረግልኝ በጣም በትምህርተ ጥቅስ ውስጥ እንደ ትልቅ መልእክት እንድታዳምጡልኝ የምፈልገው መልእክት ምንድነው? መስቀል የሚያስወጣ ክብር፣ ወንጌል የሚያስወጣ ክብር
ድባብ ዣንጥላ ወጥቶለት በዚህ ያህል የተጋነነ ክብር የሚያስቀብለው ማንነት የሌለው ሰው በመሆኑ በጣም አዝነናል። ይሄንን ተርታ ማለት ለቤተክርስቲያን ተራ ሰው ነው። ለአይሾ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው። እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ። እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው። ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን፣ ጭፈራዎችን፣ መጠጦችን ሰዎች ቆም ብለው አስበው እንደ መንጋ አንነዳም ብለው ትክክል አላደረጋችሁም፣ ይህ ጉዳይ ለቤተ ክርስቲያን አይመጥንም ብለው መቃወም ሲጀምሩ እንዲህ አይነትና ይሄንን ልጅ መሳይ እባጮች ሰዎችን ለማሳቀቅና ለማሸማቀቅ የሚሄዱበት ርቀት ከተፈጠረው ጉዳይ በላይ የሚያመን እሱ ነው። በዚህ ሰዓት እኮ ጉዳዩ እንኳን ተፈጥሮ ዝም ብለናል። ብዙ ሰዎች ብዙ ነገር መናገር ይችሉ ነበር፣ ብዙ መጻፍ ይችሉ ነበር። ነገር ግን ሀገርን እንደሸጠ ሰው ስለሚወገዙና ስለሚታሰሩ የሚያሳቋቸው ሰዎች በዙሪያቸው ስለሚሰፍሩ ያንን ተተን ነው ያንን አሳና ስለማንፈልግ ነው ዝም ያልነው እንጂ እኮ ጉዳዩ ብዙ ያስብላል። ጭራሽ አልፎ ተርፎ ደንቆሮ ብሎ ይሳደባል። እንደናንተ አይነት ደንቆሮ አለ እንዴ? ከዚህ የበለጠ ድንቁርና አለ እንዴ? እንደ ድንቁርና እስከተባለ እንዴ! ቤተክርስቲያን የህግና የሥርዓት ቤት ናት። ቤተክርስቲያን ፍጹም መንፈሳዊት ናት። ቤተክርስቲያን ፍጹም ሐዋርያዊት ናት። ቤተክርስቲያን ፍጹም ዓለም አቀፋዊት ናት። በዓለም ሚዛን የምትመዝኗት አይደለችም። ያ ቤተ መቅደስ መላእክት እንኳን የሚነጠፉበት ቤተ መቅደስ ነው። ቢገባ ኦርቶዶክሳውያን በፍርሃትና በመንቀጥቀጥ የሚቆሙበት ቤተ መቅደስ ነው። እናስታውሳችሁ። ስለምንድን ነው ማለት በቃ አሁን መናገር አንፈልግም። በቃ እንደናንተ አይነት እባጮች ወይ አትፈነዱ፣ ሁሌ የቤተ ክርስቲያን ህመም ሆናችሁ ትቀጥላላችሁ። እስከ መቼ ድረስ እንዴ? ነገ እኮ ትክክል ያልሆነን ነገር የሚቃወም ትውልድ እንዳይፈጠር ነው እያደረጉ ያሉትኝ እኮ። ጉዳዩ ትክክል አይደለም ብላችሁ አትቃወሙ፣ ግን ትክክል አይደለም የሚሉትን ሰዎች የምታሸማቅቁበት የምታሰቀቁበት ምን ምክንያት አላችሁ? ምን ምክንያት አላችሁ? ይህ ቪዲዮ ለታሪክ ይቀመጥልኝ። እኔ መናገርም አልፈልግም ነበር በእንደዚህ አይነት ጉዳዮች ላይ። በቃ ትክክል አይደለም ጉዳዩ። አብዝታችሁ ኮፒ ሊንክ እና ሼር አድርጉላችሁ። በቃ እረፉ፣ ተዉ፣ በእናታችሁ ተዉ። በቃ እዚህ ቲክቶክ ላይ አስረግጬ የምነግራችሁ ሰዎች በጣም አላችሁ። አይሾ ስፒድ ቤተክርስቲያን ስለገባ ቤተ መቅደስ ስለገባ ምን ችግር አለው ብላችሁ የምትከራከሩ ሰዎች በደንብ አስረግጬ እነግራችኋለሁ። ይህን ቪዲዮ በደንብ አድርጋችሁ ሼር ታደርጉልኛላችሁ፣ ሙሉ ትመለከቱልኛላችሁ። አዳምጠኝ። ቤተክርስቲያን ምን ብለህ ነው ተሰለመው? ሰላም ለኪ ቅዱስ ቤተክርስቲያን ማህደረ መለኮት ሀምሳለ ኢየሩሳሌም ሰማያዊት ብለህ ነው ሰላም ምትላት። የመለኮት ማደራ የሆንሽው የሰማያዊቷ ኢየሩሳሌም ምሳሌ ብለን በፍርሃትና በመንቀጥቀጥ በጥንቃቄ እግዚአብሔርን በመፍራት የምንገባባት ቤተ መቅደስ እንጂ ስርዓት ያለችን ቤተ መቅደስ እንጂ ክብር ያላት ቤተ መቅደስ እንጂ ማንም ተነስቶ ከነቁምጣው ገብቶ የሚጨፍርባት ቤተ መቅደስ የለችንም። ሴት ልጅ ከነወር አበባ አትገባም። ሴት ልጅ ተነቃ አይደለም እኮ ማንም በማክበር ነው፣ ክርስቶስን በማክበር ነው። ቤተ መቅደስ ውስጥ ያለው አንድ ደም የክርስቶስ ደም ስለሆነ ነው። ወንድ ልጅ እየነሰረው ቤተ መቅደስ አይገባም። ገባ አይደል? ያ ወንድ ልጅ ተነቆ ነው አይደለም። አንድ ደም የክርስቶስ ደም ስላለ ነው። አየር ምን ያህል ቤተክርስቲያናችን እንደምናከብር። ቤተክርስቲያናችን ቀኖና አላት፣ ዶግማ አላት፣ ትውፊት አላት፣ ስርዓት አላት። ከሌላው ቤተ እምነት የሚለየን እኮ ይሄ ነው። ቤተክርስቲያናችን ክፍት ነች፣ ሆስፒታል ነች። ለኃጢአተኞች ነው በሯ ክፍት የሆነው። ግን ኃጢአተኞችም ሲመጡ እጅግ በስርዓት እጅግ በፍርሃት በመንቀጥቀጥ ነው ቤተክርስቲያናችን የምንገባው። ይሄ ሰውዬ ቀጥታ ገባ። አስገባችሁት ወይ ደግሞ ቀድማችሁ አልነገራችሁት፣ ቀድማችሁ አላስተካከላችሁ። ነጠላ አስለብሳችሁ ቁምጣውን አስቀይራችሁ ስርዓቱን እንደዚህ ነግራችሁት ቢሆን እሺ፣ ዘላችሁ ልብሰ ተክህኖ አድርጋችሁ ወጣችሁ ጳጳስ እንደሚቀበል ሰው ይህንን ዩቲዩበር ተቀበላችሁት። ከዛም ቤተ መቅደሱ ገባ፣ ቤተ መቅደሱ ዘለለ። ከዛም ባሻገር ደግሞ እሱ ብቻ አይደለም። በጣም ይገርማችሁ ክርስቲያኖና ከመሲ ማን ይበልጣል ብሎ ቤተ መቅደሱ ሁሉ ሲያነጻጽር እያያችሁ ነው ያላችሁት። ቤተክርስቲያናችን ደንብ አለ፣ ስርዓት። ከሌላው ቤተ እምነት የሚለየን እኛ ኦርቶዶክሳውያን ስርዓት ስላለን ነው። እጅግ በፍርሃትና በመንቀጥቀጥ አምልኳችንን ስለምንፈጽም ነው እንጂ ኃጢአተኛ ስለሆነ በደለኛ ስለሆነ እኛ ጻድቅ ሆነን አይደለም። አባት
ሁላችንም በደለኞች ኃጢአተኞች ግን ቤተክርስቲያን ስንገባ ግን ስርዓት አድርገን ሴት ልጅ ከፀጉሯ እስከ እግር ጥፍሯ ድረስ ተሸፋፍና ትገባለች። ማንን ስለምታከብር? ክርስቶስን ስለምታከብር። ወንድ ልጅም እንደዚሁ እና ስርዓት ባለው ደንብ ባለው መሰረት ተከባብረን ይቀጥል። አይሾስፒድ አቡዳቢ በነበረ ቆይታ መስጊዱ ሲጎበኝ ሲፈልግ ምን ያክል ጥንቃቄ እንደወሰደ ተመልከቱ። ጀለቢያን ገዝቶ እንደነሱ ጠምጥሞ ኢንፎርሜሽን እየጠየቀ በእነሱ ስርዓት መሰረት ነበር የጎበኘው ማለት ነው። ነገር ግን ወደ ቅዱስ ቤተክርስቲያናችን ሲመጣ አንድ እግር ኳስ ተጫዋች ወደ ኳስ ሜዳ እንደሚገባው ሲዘል ነበር፣ ሲንቀዘቀሽ ነበር። ክብር አልሰጠም፣ ልክ አልሰራም፣ በጣም ልክ አልሰራም እና ያሳዝናል። ግብፅ ሀገር ከሄደ በኋላ እኮ እንከባበር ብሎታል። ኦርቶዶክሳውያን ከምንም ነገር በላይ ከስጋዊ ነገር በላይ ቅዱስ ቤተክርስቲያናችንን ማስቀደም አለብን። ስለዚህ ስለ አይሾስፒድ ይሄ የመጨረሻ ቪዲዮ ነው የምሰራው እና አሁን ግብፅ ነው ያለው ታውቃላችሁ። በጣም የሚገርማችሁ የግብጾች ኩራት፣ እኔ አሁን ኢትዮጵያ ኩራት ምናምን በዚህ ወጥቶ ምናምን ይሄ ቀልድ ነው። ቶምባቸው ውስጥ ገብቶ ፒራሚዳቸው ውስጥ ገብቶ እያደረገ ያለውን ተመልከቱና ይተኛበታል ቶምቡ ላይ ማለት ነው መቃብሩ ላይ እና ይሄ ግብፃዊው አስጎብኚ በልበል ስርዓት ያዝ ስርዓት ይኑርህ ይለዋል በጣም በቁጣና እዚህ ያለውን ነገር በጣም ማክበር አለብህ፣ ታሪካችንንም ማክበር አለብህ፣ ካንተ ጋር መልካም ምን ሆነው ምን ቀጥለው እንደዛ ስታረግ ነው ብሎ ይቆጣዋልና የኛ ሰዎች ከዚህ ተማሩ እና እኔ እንጃ ብቻ ግብጾች ይመቻቹ። No, we cannot. We have to respect the place, the monuments, everything there. So we cannot lay down because this is one of the blocks here for the tomb. Okay? You're a good guy. You respect our history, and this is good with you. Let's get inside. I want to show you another false door here.